ሁለተኛው መሬት ተመሳሳይ ነው ይላል ቅዱስ ጎርጎርዮስ። ምንድነው? ከላይ ሲወጣ የጭንጫው መሬት እንደምታስታውሱት መውጣቱን ይወጣል። ፀሐይ ግን ምን ያደርገዋል? ያደርቀዋል። ፀሐይ ያደረቀው ፀሐዩ የሚያደርቅ ስለሆነ ሳይሆን ስሩ ግን ወደ ታች ቆንጥጦ ምን ስላላረገ ነው? ስላልያዘ ነው። እና ጎርጎርዮስ ምን ይላል? ከላይ አፍርቶ የሚታየው ዘር ማለት አስመሳይ ማንነታችሁ ነው ይላል። አስመሳዮች ናችሁ ይላል ጎርጎርዮስ። እውነት እኔ አይደለም ጎርጎርዮስ ነው የሚለው። አስመሳዮች ናችሁ ስትታዩ ከላይ እንኳን ፀሐይ አውሎ ነፋስን ቢመጣ የሚነቅላችሁ አትመስሉም ይላል። አስመሳዮች ናችሁ። ስራችሁን ለሚያውቀው ለእግዚአብሔር ግን ጥልቀታችሁ የት ድረስ እንደሆነ ያውቀዋል ይላል። አብዛኞቻችን ስንታይ ሰውም ሲመለከተን ያፈራን እንመስላለን እንዳገልጋይ። ስራችን ግን ቤተክርስቲያን ውስጥ ቆንጥጦ ውሃውንም ማግኘት እስከሚችልበት ርቀት ድረስ ስላልገባ አብዛኞቻችን ሊያሳድገን የሚመጣው መከራ፣ ሊያሳድገን የሚመጣው ፈተና፣ ሊያሳድገን የሚመጣው ምንም አይነት ነገር አድርቆንና አክስሞን የት ይደርሳሉ የተባሉት ሰዎች ወደ ኋላ ቀርቶ አይተናል። እውነት ሐሰት? እውነት ዛሬ አገልግሎቱ የከበደን ቤተክርስቲያን ውስጥ መንፈሳዊ ህይወታችን ጸንቶ ላለመቀጠል በጣም አድርገን ውጣ ውረድ ውስጥ የምንገባው፣ መጡ ስንባል የምንሄደው፣ ሄዱ ስንባል ደግሞ የምንመጣው ለምን እንደሆነ ታውቃላችሁ? ሰውነታችን የተባለ ታንኳ ላይ መሪዋ ክርስቶስ ብቻ ስላልሆነ ነው። ማንም እየመጣ ሁሉንም ነገር ስለሚጭንብን፣ ማንም እየመጣ ሐሳብና አመለካከቱ ከተመቸን አብረን ታንኳ መሸከም ትችላለች ብለን ስለምናስብ እኛም ራሳችን ስለምናስገባው ነው። ክርስቶስን ያልተሸከመች ነፍስ ማለት እንዴት የባከነች ነፍስ መሰለቻችሁ? በየዘመናቱ በነገራችን ላይ ለአገልግሎታችን መለኪያ አድርገን ለቆየንባቸውም ጊዜያቶችም ጭምር ራሳችንን መጠየቅ ያለብን ቤተክርስቲያን ውስጥ የሰነበትንበትን ጊዜ ብቻ አይደለም። በቆየንባቸው ጊዜያት ውስጥ ራሱ ከእግዚአብሔር ጋር ነበርን ወይ ብለን መጠየቅ አለብን። እየሰማችሁ? በቆየንባቸው ጊዜያት ውስጥ አገልግለናል ተገልግለናል ብለን በረጅም ዘመናችን ውስጥ ስንመለከተው ከማን ጋር ነው ያገለገለው ብለን መጠየቅ አለብን። ማን ነው አብሮን የነበረው ብለን መጠየቅ አለብን። ብዙዎች ከሰዎች ዘንድ ስንከበብ አብሮን ከሚያገለግሉት ሌሎች አገልጋዮች ጋር አብረን በመገኘታችን እግዚአብሔር ያለ የሚመስለን ሰዎች አለን። እግዚአብሔር በየትኛውም በአንድነት ውስጥ እኮ እንደማይመጣ ታውቃላችሁ አይደል? አታውቁም እንዴ? በሁሉም ስብሰባና በሁሉም ቡድንተኝነት ውስጥ እግዚአብሔር ይኖራል እንዴ? አይኖርም በፍጹም። በተቀደሰው ህብረት በተቀደሰው ጉባኤ ነው እግዚአብሔር ሁለትም ሶስትም ብትሆኑ በስሜ ብትሰበሰቡ እኔ በመካከላችሁ ምን አረጋለሁ? ይሄ የተቀደሰ ጉባኤ እኮ ነው። በተቀደሰ ጉባኤ መካከል እገኛለሁ እያለ። ስለዚህ ክርስቶስ የተሳፈረባት ታንኳ የኛ ሰውነት ናት። ብዙ ነገር ያሸከምናት፣ ብዙ ነገር የጫናት፣ መሸከም ከምትችለው በላይ ስለ ጫናት ደግሞ ዓለም ውስጥ መኖር የከበዳት ማለት ነው። አሁን ዓለም ውስጥ በጣም መኖር የከበደን በነገራችን ላይ ዓለምን ጠልተናት አይደለም። አንወሻሽ። እውነት ነው ሐሰት ነው? እውነት ነው እንድትሉኝም አልጠብቅም። ሁላችሁም ራሳችሁ ታውቁታላችሁ። ዓለምን ጠልታችኋት አይደለም ቤተክርስቲያን ውስጥ የመጣችሁት። አላስኖር ስላለቻችሁ አላስኖር አለቻችሁ። ስታዩት በጣም አልተመችም። የተሻለ ነገር አገኛለሁ ብለን ነበር የወጣንባት የነበረው። ጥሩ እድል አገኛለሁ ብለን ነበር። በአንድም በሌላም ምክንያት ነበር የሸሸን። ግን ስናየው ታንኳው ባህሩ ላይ ሊንሳፈፍ አልቻለም። በቃ በፍጹም እየሰጠመ እየተነሳ ተቸገርን እጅግ በጣም። እና አሁን እውነቴን ነው የምነግራችሁ፣ በጣም ዓለምን ጠልተናት ነው የመጣ ነው አንበል። ዓለም ውስጥ መኖር ከበደን። ስለከበደን ደግሞ እግዚአብሔር እንዲያስችለን ምን አረግን? መጣን። ዓለምን ብንጠላትማ ኖሮ በነገራችን ላይ ዓለምን ለመጥላትም በጣም ውስጣችን እግዚአብሔር ሀብቱን ቢያሳድርብን ኖሮ በጣም ብዙ ነገሮቻችን ይስተካከል ነበር። የአብዛኞቻችን በነገራችን ላይ የቤተ ክርስቲያን አገልጋዮች ትልቁ ድክመታችን በወሰን በለከት በጊዜ በቦታ የተገደበ ክርስትና ነው ያለን። የአብዛኞቻችን ክርስትና የሆነ ቦታ ላይ ካልሆነ በቀር በሆነ መንገድ ካልሆነ በቀር ማንነታችንን ሊታወቅበት የሚችልበት ብዙ መንገድ የለም። በነገራችን ላይ እንደዛ ቢታወቅ ኖሮ አገልግሎታችን እንደማይደክም ታውቃላችሁ። የአብዛኞቻችን መንፈሳዊነት ከቤተ ክርስቲያን ምንጭ እንዲቀዳ ይፈለጋል። ከቤተ ክርስቲያን ምንጭ የተቀዳው መንፈሳዊ ህይወትና ዕውቀት ግን እንዲበቅል የሚፈለገው ቤተ ክርስቲያን ዙሪያ ላይ ብቻ ግን አይደለም። ሌሎቹም ቦታዎች ላይ ሰው በእኛ በተማርነውና ባወቅነው መንፈሳዊ ነገር እንዲጠለል ቤተ ክርስቲያኒቷ ትፈልጋለች። ይሄ ተልእኳ ነው። በነገራችን ላይ ግን አብዛኞቻችን እንዳልኳችሁ አኗኗራችን፣ አካሄዳችን፣ አስተሳሰባችን፣ አመለካከታችን ሁሉ ነገራችን ሲታይ ግን በጣም ክርስቲያን መስለን የምንታየውና ሆነንም የምንገኘው የት ብቻ ነው? ቤተ ክርስቲያን ነው አይደለም? እና ለምን እንደምትወጡትሽ
አሁን ደግሞ የራሳውን ጥያቄ እኮ ራሳችሁ ላይ ነው ጥያቄው መልሶ የሚመጣ። ቤተክርስቲያን ውስጥ ነው መንፈሳዊ ለሆነ የምችለው ካለ አንድ ሰው ለምን እንደሚርቅ የራቀ ሰው ማለት በነገራችን ላይ በጣም ከቤተክርስቲያን ስር ሰዶ አድጎ ሌላውን ለመሰብሰብ የተተከለ ሌላ ችግኝ ነው። ለእግዚአብሔር ቤት አገልግሎት በነገራችን ላይ እርሱ መርጦን ነው እንጂ የሚያስመርጥ ነገር ኖሮን አይደለም። እርሱ መርጦን ነው እንጂ እኛ የሚያስመርጥ ነገር ኖሮን እንዳልሆነ ቢያንስ አገልጋዮች ብናውቀው በጣም ጥሩ ነው። ለምን መሰላችሁ? ያለንባት ቤተክርስቲያን ዋነኛ ተልእኮዋና ኃላፊነቷ እንደምታውቁት ስብከተ ወንጌልን ማስፋፋት፣ ሰው ክርስቶስን ማወቅ እንዲችል በቃል ብቻ ሳይሆን በህይወትም ጭምር ሰብኮ ማምጣት። ስለዚህ በቃልም በህይወትም ሰብኮ ለማምጣት ሰው በእኛ እግዚአብሔርን አይቶታል ብሎ መስክሮም ጭምር ለማስገባት የኛ ህይወት ብቁ ነው ብላችሁ ታስባላችሁ? በእርግጠኝነት ማንም ምናልባት ትዕቢት ይዞት ካልሆነ በቀር እኔ ብቁ ነኝ ብሎ የሚያስብ ማንም ሊኖር አይችልም ከመካከላችን። ለዛ ነው በሰው ሰውኛው ብናስበው እኛ ለመመረጥ የታደልን ሰዎች አልነበርም። ግን እግዚአብሔር የወደቀውን ማንሳት ስለሚችል ሰው ተስፋ የቆረጠበትን እሱን መርጦ ማስተካከል ስለሚችል ከዛ በተጨማሪም ደግሞ እግዚአብሔር አምላክ እንደ ሰው መስፈርት ኖሮት ሲያወጣ ደካማነቱን እና መልካምነቱን እያነጻጸረ ብቻ ሳይሆን እርሱ ሊመራው የሚችልበትንም ጥቂት ምክንያት ካገኘ ታሪክ ሊለውጥ የሚችል ስለሆነ ነው 12ቱን ደቀ መዛሙርት የመረጣቸው። መነሻነት ለአጭር ደቂቃ እንማራለን። አስቀድሜ መጽሐፍ ቅዱሱን ቃል አነብላችሁና ወደ ትምህርታችን እንሄዳለን። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በእነዚህ ማቴዎስ ወንጌል ምዕራፍ 13 ቁጥር 1 እስከ 2 ባለ መነሻ ነው ለመማር የምንሞክረው። በትምህርታችን መሃል ተገኝቶ እንዲያስተምረን እንዲመክረን አምላካችን ቅዱስ ፈቃዱ ይሁንልን። ከሁሉ አስቀድሞ በድጋሚ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። አራ ይባልም በሉ ቤታችሁን አይደል እንዴ? የትም ብትቆዩ በተለያየ ስራ መስክም ብትሰማሩ ዞሮ ዞሮ መግቢያው ጨራሩ አይደለ ነገሩ። ሄዳችሁ መሰብሰቢያችሁ ማረፊያችሁ መጨረሻም የት ነው? ያው የዛሬው ጥሪ መጨረሻ ላይ ተሸክመን በሳጥን ከምናመጣችሁ በእግራችሁ ኑ እንደማለት አድርጋችሁ ቁጠሩት። ምክንያቱም መጨረሻ ላይ ሰው ወዶም ሳይሆን ተገዶም በሳጥን ተሸክሞ የት መምጣቱ አይቀርም። ስለዚህ ከዛ በፊት ጥሪውን ሰምታችሁ በእግራችሁ ምን አድርጉ ማለት ነው ኑ ለማለት ስለሆነ አምላካችን በቸርነቱ ጥሪውን ሰምተን እንድንመጣ እንደፈቀደልን ልብናችንን ደግሞ ከፍተን እንድናዳምጠውም የእርሱ ቅዱስ ፈቃድ ይሁንልን። የቅዱስ ማቴዎስ ወንጌል እንግዲህ እንደምታውቁት ከአራቱ ወንጌላት መካከል አንዱ ነው። ይህ ወንጌል እንደ ሌሎቹ ሁሉ እንደ አራቱ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዜና ሕይወቱ ተጽፎ የሚገኝበትም ታሪክ ነው። አራቱ ወንጌላት በዋነኝነት ጭብጣቸው ምናልባት በታሪክ ቢለያዩም ሐሳባቸውን በሚያስቀምጡበትና ባገላለጻቸው ቢለያዩም በምክንያተ ጽሕፈትም ጭምር አንዱ የጻፈበት ምክንያትና ሌላው የጻፈበትን ምክንያት ቢለያይም በዋነኝነት ግን ምን ያመሳስላቸዋል ቢባል አራቱም ወንጌላት በትኩረት አቅጣጫቸው የጻፏቸው ነጥቦች የመጀመሪያ የጌታችንን ሕይወት ነው። የጌታችን ሕይወት በአራቱም ወንጌላት ተጽፏል። ተናባቢ በሆነ መልኩ እንደምናውቀው ማለት ነው። አንዱን ብቻውን ገንጥለን ብናነበው ምናልባት ስለ ጌታችን ስለ ኢየሱስ ክርስቶስ ያለን ግንዛቤ አራቱንም ጨምቀንና በአንድነት አስተባብረን እንደምናነበው ያክል ሊሆን አይችልም፣ አይሆንምም ጭምር። ለዛ ነው በነገራችን ላይ ክርስቶስ አራቱንም በአንድ ሰው ማጻፍ ይችል ነበር። ተለያይተው እንዲጻፉ የፈለጉት እግዚአብሔር ሰው ሊያገኘው የሚችለው ሰውም እግዚአብሔርን ፈልጎ ሊያወጣውም የሚችለው የተለያየ መንገድ ስለሆነ ነው። ማቴዎስ እግዚአብሔርን ያገኘበት መንገድ ይለያል። ማርቆስም እንዲሁ፣ ሉቃስም እንዲሁ፣ ዮሐንስም እንዲሁ። ስለዚህ የመጀመሪያው ጭብጡ በተለያየ መንገድ እንዲጽፉት የተፈለገው መጀመሪያ እነርሱ እግዚአብሔርን እንዴት እንዳወቁት በጽሕፈታቸው እንድናቀው። ሁለተኛው እግዚአብሔር አምላክ አራቱም በተለያየ መልኩ እንዲጽፉት የፈለገው ደግሞ ጌታችን ልዑል እግዚአብሔር በየዘመናቱ በተለይ በብሉይ ኪዳን ደግሞ ስለሱ የሚጽፈው የሚናገረው የሚያወራው ስንት መጽሐፍ? አንድ አይደለም መቼም 46 መጽሐፍ። ሐዲስ ኪዳን ላይ ያለ መጽሐፍ ለምን አንድ አልሆነም ብሎ መጠየቅ ማለት በነገራችን ላይ ብሉይ ኪዳን ያለ መጽሐፍ በሙሉ ለምን አንድ አልሆነም ብሎ እንደመጠየቅ።
በዝርዝር እና በተለያየ አገላለጾች በተለያዩ ጸሐፍት እግዚአብሔር እንዲጻፍ የፈለገው ሁለተኛው ምክንያት ደግሞ ሰው እንደሚመርጥ እንዲታወቅ ነው። እስኪ ሰውን መምረጥ በሉ። አዎ ሰውን እግዚአብሔር አምላክ ይመርጣል፣ እግዚአብሔርም ሰውን ይመርጠዋል። በአንጻሩ ያው ከምርጫዎቻችን መካከል አንደኛ ይሁን ወይ ከአማራጮቻችን መካከል ስንተኛ ይሁን እናንተ ለራሳችሁ የምትመልሱት ነው። ግን እግዚአብሔር አምላክ ሰውን ይመርጣል፣ ሰውም እግዚአብሔርን ይመርጠዋል። እና ደቀ መዛሙርቱን ክርስቶስ ሲመርጥ ከአንድ ቦታ እንዳልጠራቸው ሁላችንም እናውቃለን። ስለዚህ አንድ ጸሐፊ እንዳይጽፈውም ጭምር የፈለገው እግዚአብሔር መንፈሱን ሰፍሮ ቆጥሮ የሚሰጥ አምላክ አይደለም። ሰው ወዶ ፈቅዶ መርጦ ለዚህ አገልግሎት እነገሌ ምቹ ናቸው ብሎ እንደሚያቀርባቸው ሁሉ እግዚአብሔርም ከፈለገ ለሱ አገልግሎት ሰው ሳይመርጣቸው እሱ የሚመርጣቸው ደቀ መዛሙርቱ አሉ። በዛ መስፈርት በነገራችን ላይ ብታስቡት ደቀ መዛሙርቱ እንኳን ለመመረጥ ለማስተማርም ብቁ አይደሉም። ምክንያቱም አብዛኞቹ በሚባል ደረጃ ከድሃይቱ ከገሊላ መንደር የወጡ ናቸው። አብዛኞቹ ቅዱሳት መጽሐፍትን በማንበብ የሰለጠኑ ብሉይ ኪዳንን እያጣቀሱ የጌታችን ክርስቶስን ያስተማራቸውን ትምህርት እያስታወሱ ለማስተማር እንኳን የታደሉ አልነበሩ። በህይወታቸው ስትመለከቷቸው ራሱ አንድ ያረገውን ነገር ሁለተኛ ሲያረገው የሚጠራጠሩ፣ አንድ የነግሯቸው ሁለተኛ እስከሚያሰርጽላቸው ድረስ በደንብ የማይዋሃዳቸው። ምን አለፋችሁ ብቻ እንደነገርኳችሁ እኛ ብንሆን ሰው ቢሆን ደቀ መዛሙርቱን ምረጥ ቢባል ኖሮ የመረጠለት ለክርስቶስ አሁን የምታዩቸውን 12ቱን አይመርጥለት። ምክንያቱም የሚሰጠው አገልግሎትና የተጠሩበት ዓላማ ከፍተኛ ነው። ለአንድ መንደር ለኢየሩሳሌም ተሰብስበው እንዲያስተምሩ አይደለም፣ ዓለምን ሁሉ እየዞሩ እንዲያስተምሩ ነው። ዓለምን እንዲዞሩና እንዲያስተምሩ ምረጡ ቢባል ሰው እነዚህን 12ቱን አይመርጣቸው። ቅሉ ወይንም ደግሞ ዋነኛው ሐሳቡ ምንድነው? ለእግዚአብሔር ቤት አገልግሎት በነገራችን ላይ እርሱ መርጦን ነው እንጂ የሚያስመርጥ ነገር ኖሮን አይደለም። እርሱ መርጦን ነው እንጂ እኛ የሚያስመርጥ ነገር ኖሮን እንዳልሆነ ቢያንስ አገልጋዮች ብናውቀው በጣም ጥሩ ነው። ለምን መሰላችሁ? ያለንባት ቤተክርስቲያን ዋነኛ ተልእኮዋና ኃላፊነቷ እንደምታውቁት ስብከተ ወንጌልን ማስፋፋት፣ ሰው ክርስቶስን ማወቅ እንዲችል በቃል ብቻ ሳይሆን በህይወትም ጭምር ሰብኮ ማምጣት። ስለዚህ በቃልም በህይወትም ሰብኮ ለማምጣት ሰው በእኛ እግዚአብሔርን አይቶታል ብሎ መስክሮም ጭምር ለማስገባት የኛ ህይወት ብቁ ነው ብላችሁ ታስባላችሁ? በእርግጠኝነት ማንም ምናልባት ትዕቢት ይዞት ካልሆነ በቀር እኔ ብቁ ነኝ ብሎ የሚያስብ ማንም ሊኖር አይችልም ከመካከላችን። ለዛ ነው በሰው ሰውኛው ብናስበው እኛ ለመመረጥ የታደልን ሰዎች አልነበርም። ግን እግዚአብሔር የወደቀውን ማንሳት ስለሚችል ሰው ተስፋ የቆረጠበትን እሱን መርጦ ማስተካከል ስለሚችል ከዛ በተጨማሪም ደግሞ እግዚአብሔር አምላክ እንደ ሰው መስፈርት ኖሮት ሲያወጣ ደካማነቱን እና መልካምነቱን እያነጻጸረ ብቻ ሳይሆን እርሱ ሊመራው የሚችልበትንም ጥቂት ምክንያት ካገኘ ታሪክ ሊለውጥ የሚችል ስለሆነ ነው 12ቱን ደቀ መዛሙርት የመረጣቸው። ስለዚህ ወንጌላቱ በጥቅሉ ስለምንድን ነው የሚያወሩት ቢባል የጌታችንን ትምህርት አንደኛ፣ የጌታችንን ሕይወት ሁለተኛ፣ ሶስተኛ ደግሞ ለድህነት ዓለም ሲል የፈጸማቸውን ገቢረ ተአምራቶቹን በፍጻሜም ደግሞ መሰቀሉን፣ መሞቱን፣ መነሳቱን ያወራሉ። ይሄ የወንጌል ጭብጥ ነው። ክርስቶስ በወንጌል የሰራቸው አብዛኞቹን ስራዎች ደግሞ ብትመለከቱት ረጅሙን ሰዓት የፈጀው በትምህርት ነው። ከ30 ዓመቱ ባለው ያለው የ3 ዓመት ቆይታውን ብትመለከቱት መከራ ተቀብሎ የተሰቃየው ስንት ሰዓት ነው? 20 ሰዓታት አይደለ? ከ20 እስከ 20 ሰዓታት ወይም 24 ሰዓት ብላችሁ ልትይዙ ትችላላችሁ። ያስተማረው ግን ከዛ በፊት የነበረው ረጅሙን ጊዜ ነው። ክርስቶስ ለነፍሳት በጣም ረጅም ዓመት ሊያስተካክላቸው፣ ሊለውጣቸው፣ ሊያንጻቸው የሚችል ብቸኛና እርሱ ብቻ ስለሆነ አብዛኞቹ ቦታዎች ላይ ሲያስተምር ነው የሚገኙ። ለኛ በነገራችን ላይ ትልቅ ትምህርት ነው። ላስተዋለውና ላወቀው ሰው ከእግዚአብሔር ትምህርትና ከእርሱ ቃል ውጪ ምንም ሊያስተካክለው አይችልም። አትድከሙ፣ ራሱ ምንም ሊያስተካክለው አይችልም። ምናልባት አንዳንዶቻችሁ አሁን አይ ሌሎች ነገሮችስ እግዚአብሔር ሊሰራባቸው የሚችላቸው ብትሉ እነዛ ራሱ ከተረታነት ወደ ቅዱስነት የሚለወጡት በማን ቃል? በእግዚአብሔር ቃል ነው። በነገራችን ላይ ተራ የሆነው ስንቀዳው የቀዳነውን ውሃ ማያገቦ ነው ጠበል ነው የምንለው የማን ቃል ሲያርፍበት ነው? የእግዚአብሔር ቃል ሲያልፍበት ነው። ተራ የምንነውን የገጽ ቅጠል ተሳልመን አንስተን ይሄ የተቀደሰ ነው የምንለው የማን ቃል ሲጻፈበት ነው? እና የእግዚአብሔር ቃል ቀላል እንዳይመስላችሁ ክርስቲያኖች። ክርስቶስም ረጅም ዓመት ያስተማረበትና የደከመበትን ምክንያት እርሱ ነው። እና ወንጌላት በተቻላቸው አቅም ክርስቶስ ያስተማራቸውን ትምህርቶች አንዳንዱን
በተመሳሳይ አገላለጾች በአራቱም ወንጌል የምናገኛቸው አሉ። አንዳንድ ትምህርቶች ደግሞ አንዳንድ ወንጌላት ላይ ብቻ ተጽፎ የሚገኙ አሉ። እኛ የመረጥነው የማቴዎስ ወንጌል ምዕራፍ 13 ብዙ ሰው የተማረው ቢሆንም የጻፉት ግን ማቴዎስና ሉቃስ ብቻ ናቸው። ማቴዎስና ሉቃስ ነው የጻፉት። እኛ የማቴዎስን ነው መርጠን የምንማረው ዛሬ። ቅዱስ ማቴዎስ ክርስቶስ ያስተማረውን ይሄን ትምህርት ከማስተማሩ በፊት የነበረውን ሁኔታ ተናገረ። በዚያን ጊዜ ክርስቶስ ወይም ኢየሱስ ቤት ውስጥ ነበረ አለ። እስኪ በዚያን ጊዜ በሉ። ኢየሱስ ምን ውስጥ ነበረ? አዎ ክርስቶስ ቤት ውስጥ ነበረ ተብሎ የተነገረለት የሚያስተምርበትን አድራሻና የሚያገለግልበትን ቦታ ለመግለጥ አይደለም። ክርስቶስ ምክንያቱም ቤት ውስጥ አስተማረ ሲባል ምንም ሊደንቅ አያስፈልግም። የማይደንቀው የማያስተምርበት ቦታ ስለሌለ ነው። ተራራም ካገኘ ተራራ ላይ ያስተምራል፣ መንገድም ላይ ያስተምራል፣ ቤት ውስጥ ያስተምራል፣ ለቅሶ ቤት ያስተምራል፣ ሰርግ ቤት ያስተምራል። የማያስተምርበት ቦታ የለም እና ቤት ውስጥ ኢየሱስ ነበረ ተብሎ ሲነገር አድራሻንና የሚያስተምርበትን አቅጣጫ ለመናገር አይደለም ይላሉ አባቶቻችን። የክርስቶስ ቤት ውስጥ መገኘት ሐሳቡ አብሮ በምልአት መረዳት ያለብን ውጪ ብዙ ሰው እንደሚጠብቀው ማይቶ ወደ ባህሩ ወደብ ወጣ ከሚለው ሐሳብ ጋር ነው። ክርስቶስ የነበረባት ቤት ክርስቶስ ያለባት ስፍራ ማለት ነው። አንደኛ ቤተ ክርስቲያን ናት። ክርስቶስ ያለባት ቤት የምትባለው ክርስቶስ የሚገርማችሁ ቤት ውስጥ ተቀምጦ በነበረበት ጊዜ ላይ በሚያስተምር ወቅት ላይ የእርሱን በተለያየ ምክንያት ተሰብስበው ማየትም መስማትም ለተለያየ ዓላማ ይሰበሰቡ የነበሩት ሰዎች ማየት አይችሉም ነበር። ምክንያቱም ቤት መሸከም የሚችለው አቅም ልክ ስላለ ማለት ነው። እና ብዙ ሰው ክርስቶስን ለማየት ከቤቱ እስኪወጣ ይጠብቅ ነበር። ያሁኑ ልዩ የሚያደርገው ምን መሰላችሁ? እነሱ አይደለም ውጣ ያሉት፣ እርሱ ራሱ ብዙ ሰዎች ውጪ እንዳሉ አይቶ እንደሚፈልጉትም አውቆ ወደ እነሱ ምን አደረገን የሚባለው ወጣን የሚለው እና ቅዱስ ቄርሎስ ዘእስክንድርያ ምን ብሎ ያስተምራል? ክርስቶስ ያለባት ቤት ቤተ ክርስቲያን ናት። ተሰብስበው የሚማሩትም ደቀ መዛሙርቱ ናቸው። ክርስቶስ ውጪ ያለ ሰው እንደሚፈልገው አውቆ እንደወጣ ሁሉ የእርሱ ደቀ መዛሙርት ተማሪዎችም ዓለም እንደምትፈልጋቸው አውቀው መግባትና መውጣት አለባቸው ለማለት ነው ይላል። የትኛውም አይነት አገልግሎት በነገራችን ላይ ፍጻሜው በአገልግሎት ደረጃ መለካት ያለበት ቤት ውስጥ ባለው ስኬት እንዳልሆነ መቼም በእርግጠኝነት ታውቁታላችሁ። የክርስቶስ በጣም ትልቁ አገልግሎቱ የሚባለው ደቀ መዛሙርቱን ሰብስቦ ማታ የሚያስተምርበትና ቀን ያስተማረውንም ጭምር ለነሱ በማታ ምስጢር የሚተረጉምበት ብቻ አይደለም። በዋነኝነት ትልቁ አገልግሎቱ የሚባለው ከነዚህ ከ12ቱ ውጪ የሚሰጠው አገልግሎት ነው። ለምን መሰላችሁ? ክርስቶስን የሚከተለው ለመስማትም እሱ ጋር የሚመጣ የነበረው ህዝብ ተመሳሳይ ህዝብ አይደለም። አንዳንዱ እንደ ሐዋርያቱ ለመስማት ብቻ ሳይሆን እስከ መጨረሻው ለመጽናት ይመጣል። ምንም ይምጣ ምን ማለት ነው። አንዳንዱ አብሮት ይመጣ የነበረው ደግሞ ምግብና መጠጥ ፈልጎ ነው፣ እንጀራ ፈልጎ ማለት ነው። አንዳንዱ ይገኝና ይመጣ የነበረው ተአምራት ፈልጎ ነው። ሌላው ይመጣ የነበረው ለክስ ነው፣ ለወቀሳ ነው። ሌላው ይመጣ የነበረው ውበት ደምግባቱን ለማየት ነው። እስኪ አስቡት፣ ለነዚህ ሁሉ ምክንያት የመጣውን ሰው እግዚአብሔር አምላክ ቤቱን ሲያጨናንቀው እያየ እንኳን የማያስፈልጉትን ሰዎች አላስወጣም። እናንተና እኔ አሁን ቅርብ ምሳሌ ልስጣችሁ በደንብ ግልጽ እንዲሆንላችሁ። ሰው ወይንም ደግሞ መምህራን ሊቃውንት ቤተክርስቲያን የምታስተምረው ምን አገኛለሁ ብላ ነው። አታስቡበት። ያን ያክል በጣም ቀላል መልስ ነው። ሰው የሚናገረው ምን አለ ብሎ ነው። እስኪ ሳሚ ይበሉ። ምን ሆናችሁ ነው? ደነዘዛችሁ እኮ። እስኪ ሳሚ ይበሉ። በጣም ይሄ ሶፊስቲኬትድ አታርጉት እሺ። አያስጨንቅም ጥያቄው። ሰው የሚናገረው ምን አለ ብሎ ስለሚያስብ ሳሚ። ጥሩ። ክርስቶስን ከነገርኳችሁ ህዝብ መካከል የሚሰሙት የትኞቹ ናቸው? 12ቱ ሐዋርያት፣ 36ቱ ቅዱሳት አንስትና 72ቱ አርድእት፣ ባጭሩ 120 ቤተሰብ። ሌላው ሰው የመጣበት ዓላማ የተለያየ ስለሆነ የሚናገረውን ለመስማት በጣም ደካማ ነው። አሁን እናንተ በሱ ቦታ ብትሆኑ ኖሮ እንደማይሰማችሁና የምትሉትን ነገር አድምጦ ተግባር ላይ እንደማያውለው እያወቃችሁ ቤቱ እንዲያጨናንቅ ትፈቅዱለታላችሁ? አሁንም አታስቡበት፣ አትፈቅዱለትም። ምክንያቱም በየአገልግሎት ዘርፋችን በየዘመናቱ አይጠቅሙም ያልናቸው ሰዎች ነበሩ። እውነት ሐሰት አይጠቅሙም፣ ያን ያክል ቦታ ያልሰጠናቸው፣ ስናያቸው ከኛ ጋር አብረው መራመድ ያልቻሉ፣ ከኛ ጋር ከአገልግሎቱ ፍጥነት ጋር ቶሎ ብለው መድረስ ያልቻሉ ብዙ ሰዎች ነበሩ። እንደኛ ቢሆን የቤተ ክርስቲያኑን ቆይታ ምን እናረጋቸው ነበር?
እናባራቸው ነበር። አያችሁት? ግን ክርስቶስን ቤቱ ውስጥ ቦታ ጠበበኝ ብሎ አምላካችን ልዑል እግዚአብሔር አላሰናበታቸው። እንዲያውም ብዙ ሆኖ መሰብሰብ እንዲችሉ ሜዳ ላይ ወጣላቸው። ቤቱ ጠቧችሁ እንኳን አይ እኔ ቦታ አጣው ብላችሁ እንዳትወጡ፣ ምክንያት እንዳታገኙ፣ ሜዳ ላይ የሁሉም ቦታ ነው፣ የሁሉም ስፍራ ነው፣ እንድትሰበሰቡ ፈልጋለሁ ብሎ ጠራቸው። ሁለተኛው ግን እንዳልኳችሁ ዋነኛው ዓላማ ቤት ውስጥ የተደበቀና የተሸፈነ ክርስትና እንዳይኖር ለማስተማር ነው ይላል ቅዱስ ቄርሎስ። ክርስቶስ ከቤት ወደ ውጪ የወጣው ማለት ነው። የአብዛኞቻችን በነገራችን ላይ የቤተ ክርስቲያን አገልጋዮች ትልቁ ድክመታችን በወሰን በለከት በጊዜ በቦታ የተገደበ ክርስትና ነው ያለን። የአብዛኞቻችን ክርስትና የሆነ ቦታ ላይ ካልሆነ በቀር በሆነ መንገድ ካልሆነ በቀር ማንነታችንን ሊታወቅበት የሚችልበት ብዙ መንገድ የለም። በነገራችን ላይ እንደዛ ቢታወቅ ኖሮ አገልግሎታችን እንደማይደክም ታውቃላችሁ። የአብዛኞቻችን መንፈሳዊነት ከቤተ ክርስቲያን ምንጭ እንዲቀዳ ይፈለጋል። ከቤተ ክርስቲያን ምንጭ የተቀዳው መንፈሳዊ ሕይወትና ዕውቀት ግን እንዲበቅል የሚፈለገው ቤተ ክርስቲያን ዙሪያ ላይ ብቻ ግን አይደለም። ሌሎቹም ቦታዎች ላይ ሰው በእኛ በተማርነውና ባወቅነው መንፈሳዊ ነገር እንዲጠለል ቤተ ክርስቲያኒቷ ትፈልጋለች። ይሄ ተልእኳ ነው። በነገራችን ግን አብዛኞቻችን እንዳልኳችሁ አኗኗራችን፣ አካሄዳችን፣ አስተሳሰባችን፣ አመለካከታችን ሁሉ ነገራችን ሲታይ ግን በጣም ክርስቲያን መስለን የምንታየውና ሆነንም የምንገኘው የት ብቻ ነው? ቤተ ክርስቲያን ነው አይደለም? እና ለምንድን የምትወጡትሽ? አሁን ደግሞ የራሳውን ጥያቄ እኮ ራሳችሁ ላይ ነው ጥያቄው መልሶ የሚመጣው። ቤተ ክርስቲያን ውስጥ ነው መንፈሳዊ ለሆነ የምችለው ካለ አንድ ሰው ለምንድን የሚርቅ? የራቀ ሰው ማለት በነገራችን ላይ በጣም ከቤተ ክርስቲያን ስር ሰዶ አድጎ ሌላውን ለመሰብሰብ የተተከለ ሌላ ችግኝ ነው። አላደግንም ካልን አልጸደቅንም ካልን ልናፈራ ገና ነን ካልን መተከልና መገኘት የሚጠበቅብን የትና የት ብቻ ነው? ቤተ ክርስቲያን ውስጥ ብቻ ነው። በነገራችን ክርስቶስ ይሄንን ትምህርት ያስተማረውን ማለት ነው። ምን አይነት ትምህርት እንደሆነ ሁላችሁም ታውቁታላችሁ። የዘርዘሪውን ምሳሌን ያስተማረው። አሁን ይሄንን ታሪክ ብትቀጥሉት ማለት ነው ስንመለስ በደንብ ግልጽ አደርግላችኋለሁ ይሄ ማለት ምን ማለት እንደሆነ። ስለዚህ ክርስቶስ ከቤት ውስጥ ወደ ውጭ ወጣ። ባህር ወደብ ላይ ብዙ ሕዝብ ተሰብስቦ አየ። ጌታችንም በጣም ብዙ ሕዝብ እንደተሰበሰበ ሊያየው ሊሰማ ሊያዳምጥ የመጣ እንዳለ ሲያውቅ ምን አረገ ይላል። ወንጌሉን ሳነብላችሁ እንደሰማችሁት ታንኳ ላይ ወጣና ታንኳው ላይ እየተንሳፈፈ ማስተማር ጀመራል። ታንኳ የምታውቁ ከሆነ ከጀልባና ከመርከብ ምን ያደረገ መሳሪያ ነው? ያነሰ መሳሪያ ነው። መሸከም የሚችለው ስንት ሰው ነው? በዛ ከተባለ አንድ ሰው ነው። ታንኳ 2 ሰው 3 ሰው እንደ ጀልባና እንደ መርከብ መጫን አይችልም። ከልክ በላይ ከተጫነ ምን ማድረጉ ስለማይቀር ነው፣ መስጠሙ ስለማይቀር። ክርስቶስ ለምን ይመስላችኋል በታንኳ የተጫነው? ክርስቶስ ለምንድን ነው ሊያስተምሩት ለመጣ ሕዝብ እንዲያውም ቢያስተምራቸው ምቹ የሚሆነው እኮ እነሱ ያለበት ወደቡ ዳር ቆሞ ነው፣ ሊሰሙት ስለሚችሉ ማለት ነው። ሰው እየተንቀሳቀሰ ሲናገር ቆሞ እንደሚናገረው ሰው በደንብ አድርጎ ይሰማል። አሁን እንዳለው እንደ ድምጽ ማጉያው ዘመን አታስቡት። በነገራችን ላይ በድምጽ እኔ በሆነና እየተንቀሳቀስኩኝ እንዲህ ብሰማ ድምጼ ሊደርስበት እስከሚችለውና አፌም እስከተከፈተበት ልክ ያለው ሰው ያዳምጠኛል እንጂ በሙሉ እዚህ ቅጽረ ቤተክርስቲያን ውስጥ ያለው ሰው ሊሰማ ይችላል? አይችልም። መንቀሳቀስ ለመስማት ምን ማድረግ ያደርጋል ማለት ነው? ይከብዳል፣ ያዳግታል። ለምንድን ነው ታዲያ ክርስቶስ እንዲማሩ እንዲያውቁ የሚፈልግ ከሆነ እነሱ ያሉበት ወደቡ ጋር ቆሞ ከማስተማር ይልቅ ለምንድን ነው ታንኳ ላይ የተጫኑ? ይሄ ምክንያት አለው ይላል ቅዱስ ቄርሎስ። ክርስቶስ ተሳፍሮ ያስተማረባት ታንኳ የቤተ ክርስቲያን ምሳሌ ናት። የምን ምሳሌ ናት? የቤተ ክርስቲያን። ታንኳ መሸከም የምችለው ስንት ነገር ብቻ ነው? አንድ። ቤተ ክርስቲያንስ የምትሸከመው ማን ብቻ ነው? ክርስቶስን ነው። ራሷ እሱ ነው ለማለት ነው። መሪዋ፣ አስተዳዳሪዋ፣ ሁሉንም ነገር ውስጠዋን በሙሉ የሚመራት የሚያዛት ማን ነው? ክርስቶስ ነው። ቤተ ክርስቲያን ውስጥ በነገራችን ላይ ይሄን ባለመረዳት በጣም ብዙ አገልጋዮች መሪዋ ሰዎች ብቻ ስለሚመስላቸውና የእግዚአብሔር እጅ እዛ ውስጥ እንደሌለም ጭምር በሰዎች በደልና ኃጢአት ባለማየታቸው ምክንያት በጣም ብዙ ሰው ከቤተ ክርስቲያን እንደሚርቅ ለእናንተ አይነገርም። ግን ክርስቶስ ታንኳ ላይ የተቀመጠበት ዋነኛው ዓላማ መሪዋ እኔ ነኝ ብሎ ለመናገር ነው ይላል። ይቀጥልና ቅዱስ ቄርሎስ አሁንም ምን ይላል? ክርስቶስ የተሳፈረባት ታንኳ ግን ቤተ ክርስቲያን ብቻ ሳትሆን የእናንተም ሰውነት ናት ይላል። ታንኳዋ መሸከም የምችለው አንድ ሰው እንደሆነው ሁሉ የእናንተም ሰውነት መሸከም እንዲመራው ባህር በተባለ ዓለም ላይ መመራት የሚችለው በማን ብቻ ነው?
በክርስቶስ ብቻ ነው። ዛሬ አገልግሎቱ የከበደን ቤተክርስቲያን ውስጥ መንፈሳዊ ህይወታችን ጸንቶ ላለመቀጠል በጣም አድርገን ውጣ ውረድ ውስጥ የምንገባው፣ መጡ ስንባል የምንሄደው፣ ሄዱ ስንባል ደግሞ የምንመጣው ለምን እንደሆነ ታውቃላችሁ? ሰውነታችን የተባለ ታንኳ ላይ መሪዋ ክርስቶስ ብቻ ስላልሆነ ነው። ማንም እየመጣ ሁሉንም ነገር ስለሚጭንብን፣ ማንም እየመጣ ሐሳብና አመለካከቱ ከተመቸን አብረን ታንኳ መሸከም ትችላለች ብለን ስለምናስብ እኛም ራሳችን ስለምናስገባው ነው። ክርስቶስን ያልተሸከመች ነፍስ ማለት እንዴት የባከነች ነፍስ መሰለቻችሁ? በየዘመናቱ በነገራችን ላይ ለአገልግሎታችን መለኪያ አድርገን ለቆየንባቸውም ጊዜያቶችም ጭምር ራሳችንን መጠየቅ ያለብን ቤተክርስቲያን ውስጥ የሰነበትንበትን ጊዜ ብቻ አይደለም። በቆየንባቸው ጊዜያት ውስጥ ራሱ ከእግዚአብሔር ጋር ነበርን ወይ ብለን መጠየቅ አለብን። እየሰማችሁ ነው? በቆየንባቸው ጊዜያት ውስጥ አገልግለናል ተገልግለናል ብለን በረጅም ዘመናችን ውስጥ ስንመለከተው ከማን ጋር ነው ያገለገለው ብለን መጠየቅ አለብን። ማን ነው አብሮን የነበረው ብለን መጠየቅ አለብን። ብዙዎች ከሰዎች ዘንድ ስንከበብ አብረውን ከሚያገለግሉት ሌሎች አገልጋዮች ጋር አብረን በመገኘታችን እግዚአብሔር ያለ የሚመስለን ሰዎች አለን። እግዚአብሔር በየትኛውም በአንድነት ውስጥ እኮ እንደማይመጣ ታውቃላችሁ አይደል? አታውቁም እንዴ? በሁሉም ስብሰባና በሁሉም ቡድንተኝነት ውስጥ እግዚአብሔር ይኖራል እንዴ? አይኖርም በፍጹም። በተቀደሰው ህብረት በተቀደሰው ጉባኤ ነው እግዚአብሔር ሁለትም ሶስትም ብትሆኑ በስሜ ብትሰበሰቡ እኔ በመካከላችሁ ምን አረጋለሁ? ይሄ የተቀደሰ ጉባኤ እኮ ነው። በተቀደሰ ጉባኤ መካከል እገኛለሁ እያለን። ስለዚህ ክርስቶስ የተሳፈረባት ታንኳ የኛ ሰውነት ናት። ብዙ ነገር ያሸከምናት፣ ብዙ ነገር የጫናት፣ መሸከም ከምትችለው በላይ ስለ ጫናት ደግሞ ዓለም ውስጥ መኖር የከበዳት ማለት ነው። አሁን ዓለም ውስጥ በጣም መኖር የከበደን በነገራችን ላይ ዓለምን ጠልተናት አይደለም። አንወሻሽ። እውነት ነው ሐሰት ነው? እውነት ነው እንድትሉኝም አልጠብቅም። ሁላችሁም ራሳችሁ ታውቁታላችሁ። ዓለምን ጠልታችኋት አይደለም ቤተክርስቲያን ውስጥ የመጣችሁት። አላስኖር ስላለቻችሁ አላስኖር አለቻችሁ። ስታዩት በጣም አልተመችም። የተሻለ ነገር አገኛለሁ ብለን ነበር የወጣንባት የነበረው። ጥሩ እድል አገኛለሁ ብለን ነበር። በአንድም በሌላም ምክንያት ነበር የሸሸን። ግን ስናየው ታንኳው ባህሩ ላይ ሊንሳፈፍ አልቻለም። በቃ በፍጹም እየሰጠመ እየተነሳ ተቸገርን እጅግ በጣም እና አሁን እውነቴን ነው የምነግራችሁ። በጣም ዓለምን ጠልተናት ነው የመጣ ነው አንበል። ዓለም ውስጥ መኖር ከበደን። ስለከበደን ደግሞ እግዚአብሔር እንዲያስችለን ምን አደረግን? መጣን። ዓለምን ብንጠላትማ ኖሮ በነገራችን ላይ ዓለምን ለመጥላትም በጣም ውስጣችን እግዚአብሔር ሀብቱን ቢያሳድርብን ኖሮ በጣም ብዙ ነገሮቻችን ይስተካከል ነበር። ታስታውሱ ከሆነ የእስክንድሪያ ፓትርያርክ የነበረው ቅዱስ ቄርሎስ ዘእስክንድሪያ፣ ቅዱስ አትናቴዎስ ዘእስክንድሪያ ከደቀ መዛሙርቱ መካከል አንድ ሰው መጥቶ ነገረው። በጣም ቅዱስ አትናቴዎስ በዘመኑ ሁለት አይነት ገጽታ የነበረው አባት ነበር። በአንድ ወገን በጣም ብዙ ሰው የወደው ነበር። ሃይማኖትን አስጠብቋል። የኦርቶዶክስ ተዋህዶ እምነት ጸንታ ለመቀጠሏ ከአርዮስ ጋር አንገት ቀረሽ ይሄ እልህ አስጨራሽ የሆነ ክርክር አድርጎ ሃይማኖትን ያጸናው ከእግዚአብሔር ጋር እሱ ነው። ሌሎቹም እንዳሉ ሁሉ በዚህ አገልግሎቱ የሚወዱት ነበሩ። በአንጻሩ ደግሞ የማይወዱትም ጭምር ነበሩ፣ በጣም ብዙዎች ማለት ነው። እና ደቀ መዛሙርቱ መጣው አትናቴዎስን ምን አሉት? አትናቴዎስ ሆይ ዓለም በሙሉ ጠልታለች አሉት። በሙሉ ማንም የሚወድህ የለም አሉት። አትናቴዎስ ምን አለ? ችግር የለም እኔ መጀመሪያ አስቀድሜ ጠልቻታለሁ። እየሰማችሁ ነው? ማን ከኛ ዓለምን አስቀድሞ ይጠላታል? እስክጠላን እየጠበቀን አይደል? አሽቀንጠራ ካልጣለችን እንኳን መጣምኛ ታውቃላችኋል። በቃኝ ብላ አንገሽግሻ እንደ ውጡልኝ ካላለች እግራችንንም አናነሳ። ይሄ እውነት ነው። እውነቴን እንምላችሁ ስንሰበሰብ አንዳንዴ መስማትም መማርም ያለብን እንዴት እንደምንመጣ ብቻ አይደለም፣ ድክመታችንንም ጭምር ማወቅ አለብን። ተታለን የሄድንባቸውን ማታለያዎችንም ጭምር መንቃት አለብን። ይሄ ሀቅ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እንዳልኳችሁ ተቀምጦ ያስተምርባት የነበረችው ታንኳ ላይ ሆኖ ማስተማር ጀመረ። ህዝቡ ደግሞ የሰሙት የነበረው ምኑ ዳር ቆመው ነው? እስኪ ወደቡ ዳር በሉ። አይዟችሁ ወደቡ ዳር እስኪ በሉ። ወደቡ ዳር ማለት ምን ላይ ማለት ነው? መሬት ላይ ማለት ነው አይደል? ደረቅ መሬት ላይ ቆመው ነበር ሲያስተምር ቆመው ነበር ሲማሩ የነበሩት። ለምን ወደቡ ዳር መቆም አስፈለጋቸው? የማይሰማቸው ከሆነ ለምን አይጠጉ? እንዲሁ ዝም ብዬ አይደለም የምጠይቀው። በነገራችን ላይ ምክንያት ስላለው ነው ጥያቄ። ለምን ዳር ሆኖ መስማት አስፈለጋቸው? ለምን አይጠጉ? እውነት በጣም የሚወዱት እስከሆነ እሺ፣ ታንኳው መሸከም የሚችለው ስንት ሰው ነው? አንድ ሰው ነው። ዙሪያው ላይ ያለ ሌላ መጓጓዣ እንኳን ፈልገው ለምን አልሄዱ? እሺ፣ እሱንም ተዉት። የመጡትስ ለምንድን ነው? በነገራችን ላይ
ክርስቶስ በእንዲህ አይነት አጋጣሚ ማለትም ባህር ላይ ሆኖ ሌላ ታሪክ ልንገራችሁ። ይሄንን አሁን የምንጠይቃቸውን ጥያቄዎች መልሱን እንድናገኝ ጌታችን ኢየሱስ ክርስቶስ በአንድ ቦታ ላይ እያስተማረ በነበረበት ጊዜ ላይ ማስተማር ሲጨርስ ደቀ መዛሙርቱን ምን አላቸው? በጀልባ ላይ ተሳፍራችሁ እናንተ ተሻግራችሁ ጠብቁኝ አላቸው። እነሱ ብቻቸውን ተሻግረው መሄድ ጀመሩ። ልክ 20 እና 30 ምዕራፍ ከገቡ በኋላ ኃይለኛ አውሎ ንፋስ ተነሳባቸው። አብሯቸው የለም ጌታ። ከሩቅ ግን አንድ ሰው ሲራመድና ባህሩ ላይ እየረገጠ ሲመጣ አዩት። ደነገጡ፣ ፈሩ። የመሰላቸው እነሱ መሬት ላይ እያሳደዱ ቦታ ያሳጡት ርኩስ መንፈስ አሁን ደግሞ ባህር ላይ እየተራመደ መጥቶ ገልብጦ ሊገለን ነው ብለው። ስለዚህ በጣም ተጨነቁ፣ ጮሁ፣ አውጣን አውጣን አሉ። ባህር ላይ እየተራመደ የመጣው ጌታችን ኢየሱስ ክርስቶስ ግን ምን አለ? አይዟችሁ እኔ ነኝ አትፍሩ አለ። እስኪ አይዟችሁ በሉ፣ እኔ ነኝ አትፍሩ። ይሄንን ብሎ ክርስቶስ እርሱ እንደሆነ ሲያሰማቸውና ሲያሳውቃቸው ታስታውሳላችሁ። ከነሱ መካከል አንዱ ቅዱስ ጴጥሮስ ጌታ ሆይ ወደ አንተ መጣ አዘዝ አለ። ና በለኝ አለ። እሺ ና አለ። ጴጥሮስ እየረገጠ መጣ። ምንድነው እየረገጠ ሄደው? ውሃ፣ ባህር እየረገጠ እኮ ነው ሄደው። ከዛ በኋላ ግን ብዙም ሳይቆይ ደግሞ ምን ማድረግ ጀመረ? የቆመበት መሬት ባህር መሆኑን እያወቀው ሲመጣ እየተጠራጠረው መጣ። ለምን ረገጥኩት? እንዴት ረገጥኩት? በጣም ብዙ ጥያቄዎች ውስጡ መፈጠር ሲጀምሩ ከፊት ለፊት እያየው ያለውን አምላኩን ከማመን ይልቅ መሬቱን በጣም አድርጎ እንዴት ተሸከመኝ የሚል ጥያቄ ጩኸቱ ልቡና አይምሮ ላይ በዛበት። ስለዚህ እየሰጠመ መጣ። ክርስቶስም ምን አደረገው? ስቦ አወጣው። አሁን እናንተን ልጠይቃችሁ፣ ጴጥሮስን ከነበረበት ጀልባ አዘልሎ ክርስቶስ ያለበት ባህር ላይ እየተራመደ እንዲመጣ ያደረገው ምኑን? እምነቱ። ጥሩ እምነቱማ ጥሩ ቢሆን ኖሮ ለምን እስከታች አልሄደም? እስከ ጥግ ድረስ ለምን አልሄደም? ያዘለለው ምንድነው? ወደ ባህሩ እንደወጣ አዘዘኝ ብሎ የተናገረው ምንድነው? ባህር ላይ ለመራመድ እንዴት እንደሚችል ለማሳየት ነው ለሌላው። እየሰማችሁ ነው? አንዳንዴ በነገራችን ላይ እነዚህን ነገሮች በደንብ አድርጋችሁ ማሰብ መቻል አለባችሁ። ጴጥሮስ ባህር ላይ የተራመደው ለወንድሞቹ ባህር ላይ መራመድ እንደሚቻል ለማሳየት አይደለም፣ ክርስቶስን ስለወደደው። እስኪ እግዚአብሔርን ስለወደደው በሉ። እግዚአብሔርን ስለወደደው ወደ ባህሩ መውጣት ፈለገ። ከዛ በኋላ ግን እያራመደው የወሰደው ግን ምኑ ነው? እምነቱን። ስለዚህ አስቀድሞ ከእምነቱ በፊት ማንን መውደዱ ነበረ? እዘዝ ልምጣ እያለ ያሳዘዘው እግዚአብሔርን መውደዱ። አሁን ወደ ወደቡ ዳር ወዳሉት ሰዎች ልመልሳችሁ። ሊሰሙት መምጣት ነው እንጂ የመጡት ቢወዱት ኖሮ ወደቡ ዳር አይቆሙም ነበር። እሱ ታንኳ ላይ ያለው መሸከም ባይችል በእግራቸው እንኳን ለመራመድ እምነት ባይኖራቸው እየተንቦጫረቁ ውስጥ ይገቡ ነበር። ወደብ ዳር ያለ ሰው በጣም ብዙ ችግር ነው ያለበት። በነገራችን ላይ ወደብ ዳር ማለት እንዳልኳችሁ ክርስቶስ ያለባት ታንኳ ቤተክርስቲያን ናት ብያቸዋለሁ። አንዳንድ ሰው ቤተክርስቲያን ውስጥ ያለ ይመስለዋል እንጂ ወደብ ዳር ነው ያለው። አብዛኞቻችን ወደብ ዳር ነን ያለን፣ ደረቅ መሬት ላይ ማለት ነው። መስማቱን እንሰማዋለን እኮ የሚናገረውን ነገር ለመስማትም እንሞክራለን። ግን እውነት እግዚአብሔርን መውደድ ስለሌለን አብረነው መውጣት አንፈልግም። ባህሩ ያረጥባላ። ባህሩ ታንኳ ከሌለው ሰጥመ ልትሞት ትችላለህ። ባህሩ እግዚአብሔር ራሱ ካላዘዘበት ረግጠው መራመድ ስለማትችል ዳር ላይ ቆመ ሰዋል። ዳር ላይ ወደቡ ጋር የቆሙት ሰዎች ደግሞ ማለት ምን ማለት መሰላችሁ? ይመለከተኛል ከሚሉት ነገር ውጪ ሌላ ነገር ምንም የማያገባቸው ሰዎች። እየሰማችሁ በአገልግሎት ላይ እንደዚህ አይነት ሰዎች አሉ። ይሄ ወደቡ ዳር የቆሙት ሰንበት ትምህርት ቤት ውስጥ ተቋማት ውስጥ የሚመለከታቸው ነገር ውስጥ ገብቶ ከማገልገል ይልቅ ዳር ላይ ቆሞ አስተያየት ይሰጣሉ። አለ የለም? አለ። አብዛኞቻችን በነገራችን ላይ ትንሽ ወጡ ተብለን የምንመጣ ሰዎች እንዲህ አይነት ሰዎች ነው። ዳር ወደቡ ጋር እንቆምና እዛ ያለውን ትርምስ አብረን መተራመስ ስለማንፈልግ ዳር ላይ እንቆምና አስተያየት እንሰጣለን። አይሰማም፣ አይታይም፣ እንዲህ አይደለም አይባልም። በነገራችን ላይ በቤተ ክርስቲያን ጉዳይ፣ በአገልግሎት ጉዳይ በተለይ ባለንበት ዘመን ወደብ ዳር መቆም ማለት ቤተ ክርስቲያን እንደሆነችው ትሁን እንደማለት ነው። አገልግሎቱ እንደሆነው ይሁን እንደማለት ነው። እና ወደብ ዳር የቆሙ ሰዎች አሉ። በቃ ስለሚመለከታቸው ስለሚያሳስባቸው በጣም ለነሱም ዋጋ ስለሚሰጡት ስለ ቤተ ክርስቲያን ጉዳይ እነሱ ራሳቸው ተሳታፊ መሆን ሲጠበቅባቸው ዳር ላይ የቆሙ ሰዎች ማለት ነው። ክርስቶስ ለእንደዚህ አይነቱ ሰዎች ነው ቤተ ክርስቲያን ጋር ሆኖ የሚያስተምር። ሶስተኛው ቅዱስ ቄርሎስ ክርስቶስ የተሳፈረባት ታንኳ የክርስቲያኖች ሕሊና ናት ይላል። የምኖች ሕሊና? አዎ
የክርስቲያኖች ሕሊና ናት ይላል። እና ቄርሎስ ምን ይላል መሰላችሁ? ወደ ቡዳር የሆኑት ሰዎች አሁን የምነግራችሁን ትምህርት እያስተማራቸው እየነገራቸው ያልገባቸው በምሳሌ ስላስተማረ ሳይሆን ይላል ቅዱስ ቄርሎስ፣ እነሱ ራሱ እንዴት መረዳት እንዳለባቸው ለማወቅ የሚያስችላቸውን ሕሊና ከእግዚአብሔር ስላልተሰጣቸው ነው ይላል። አብዛኞቻችን ከአገልግሎት በመራቃችን በመሸሻችን በተለያየ መንገድ በማቆማችን አደራ። አገልግሎት በነገራችን ላይ የማይቆም ነገር እንደሆነ ወቁት። መልክና ቅርጹ ሊለይ ይችላል እንጂ አንዳንድ አገልጋዮች የሆንን ሰዎች ግን እንሸሻለን። ይሄ የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ 12 ላይ ያለው አገልግሎት ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል አይደል? በቃ አገልግሎት ጄኔሬሽናል ነው፣ ይተካከል። ትላንት የሚዘምረው ዛሬ ላይ ዘምር ይችላል። እና በጣም የሚያሳዝነው እንደው ይሄ ለእናንተ በእርግጥ ያው ካሜራው ስላለ ነው ቆርጠው ያወጡታል ብዬ ተስፋ አደርጋለሁ። ግን ልንገራችሁ፣ ለኛ ለሰንበት ትምህርት ቤት ማለት ነው ነባር የወጡትን ሰዎች አገልግያለሁ ብሎ ስናስብ እንደምናስደረጋቸው ታውቃላችሁ። መተን ልብሰ ሰባት እናስለብሳቸውና ምን አርጉ እንላቸዋል። አሁን ዘምሩንልና እያዘመርናቸው ምን እያረጉ እንዲመስላቸው እና ለኛ ምን አይነት አመለካከት እንደሆነ ታውቃላችሁ። በቃ እንደዚህ አይነት ስራዎቻችን በቃ መዝሙር ማስተማር መሰል አይነት ነገሮች ብቻ ምን እንደሆኑ እያሰብን አገልግሎት ግን እንዲህ ብቻ አይደለም ብያለሁ። ልዩ ልዩ ነው። ሰው ከቤተ ክርስቲያን ቢወጣ ወይንም ደግሞ ከአገልግሎት መስመር ላይ ለጥቂት ጊዜ ቢለይ ብናውቅበት ኖሮ ሌላ ችግኝ መትከል ነበር፣ በሄደበት ቦታ ላይ ማለት ነው። ሰርተንበት ቢሆን ኖሮ የተሰማራበት ሌላ ቦታ ላይ ሌላ ሰንበት ትምህርት ቤት መትከል ነበር። አያችሁት ምን ያክል ወደኋላ እንደቀረን። እኛ አሁንም ያሉትን ሰዎች ሰብስበን አትጥፉ ነው አይደል? እኔ በሆን ኖሮ ጥፉ፣ በደንብ አርጋችሁ ተበተኑ ነበር የምለው። ብቻ ግን ለመቃረም ለመሰብሰብ ለመሰራት ግን በተወሰነ ጊዜ ተሰብስባችሁ ምን አርጉ ኑ። እንዲህ ካልሆነ አንደርስማ። ብዙ ሰው ጋር እየሰማችሁ ነው። እንዲህ ካልሆነ አንደርስም። ክርስቶስ ያስተማራቸውን ደቀ መዛሙርቱን 12ቱንም እኮ ኢየሩሳሌም አላስቀመጣቸው፣ ወደ ዓለም አይደል የበተናቸው። አስፈላጊ ሲሆን ግን ወዴት ይሰበሰባሉ? ወደ ኢየሩሳሌም። አስፈላጊ ሲሆን ሁላችንም ክተት አዋጅ ስለሆነ ወዴት እንመጣለን? ወደዚህ። ካልሆነ ግን በየተሰማራንበት መስክ እግዚአብሔርን ማገልገል እንችላለን፣ እናገለግለዋለንም ጭምር። እውነቴን ነው የምላችሁ። ይሄንን ግን ምናልባት እኛ ተሸውደንበት ከሆነ ካሁኑ ለሚመጣው ጄኔሬሽን ግን መስራት አለብን። ምክንያቱም የነገው የቤተ ክርስቲያን ትውልድ አሁን እኛ በተገለገልንበትና ባገለገልንበት መንገድ ለመቀጠል የሚፈልገው ምናልባት ጥቂት ሊሆን ይችላል። ያን ቁጥር ማብዛት አንድ ስራ ነው እንዳልኳችሁ። በአንጻሩ ደግሞ ጠፍተዋል፣ የሉም፣ ርቀዋል የምንላቸውን አባላቶቻችንን ግን በደንብ አድርገን ሰርተን ያሉበት ቦታ ላይ ተቋማት መትከል አለብን። ምሳሌ ልንገራችሁ፣ የሰንበት ትምህርት ቤቱን ስም አልንገራችሁ፣ ማስተማሪያ ከሆናችሁ ማለት ነው። በጣም አንጋፋ የሆነ ሰንበት ትምህርት ቤት ነው። አሁን በእነዚህ በልማት ተነሺዎች ምክንያት በጣም ብዙ ቦታዎች ህዝቡ ተነስቶበት ሄዷል። የሚገርማችሁ ሰንበት ትምህርት ቤት ተማሪዎቹ የመጨረሻ ጉባኤያቸውን ሲያረጉ ለመገኘት እድሉ ነበረኝ፣ ለማየት ማለት ነው። እና የመጨረሻ ጊዜ ላይ እናንተውን አያርገውና እንደ ልማት ተነሺ ተነሳችሁ ቤተክርስቲያኑ ዙሪያ ላይ ማገልገል አትችሉም ቢባል የመጨረሻው ጉባኤ ምን አይነት መልክ ነው የሚኖር? ለቅሶ ቃለ ሕይወት ያሰማል። ተቃቅፋችሁ ነው የምትላቀሱት ሁላችሁ። በቃ ላላይሽ ነው ላላይህ ነው እንደዋል ምናምን ነው የምንለው። በጣም ነው የሚገርማችሁ። ተሰብስበው የምን መላቀስ ነው? እነሱ ሌላ ስራ ላይ ናቸው ያሉት። በአጥቢያቸው ያሉ ቦታዎች ሰዎቹን ስም ዝርዝራቸውን ጻፉ፣ የት ሰፈር እንደተለወጡ ማለት ነው። በእያንዳንዱ ሰፈር የተለወጠበት ቦታ ላይ ሰንበት ትምህርት ቤቱ ያለውን የመምህራን አቅም ዘረዘሩ። ታምኑኛላችሁ? ቅዳሜና እሑድ በእያንዳንዱ ሰንበት ትምህርት ቤት ውስጥ ወንጌል አለ፣ ይሰበካል። አጥቢያው ላይ ያሉ ህፃናትና ሌሎች ክርስቲያኖች እየተሰበሰቡ ቤት ውስጥ ያስተምራሉ። እና አገልግሎት ጠፋ ልትሉኝ ነው? ሰንበት ትምህርት ቤቱ እንደምናውቀው ስላልሆነ። አያችሁት? አንዳንዴ አመለካከታችን፣ አስተሳሰባችን ጊዜው እንዲገራን የሚያስፈልግ መሆን የለበትም። እኛ አሁን አገልግሎታችን ጊዜው እንደሚያዘን የምንሆነው እንጂ እኛ እናዘው እኛ አይደለንም እየመራ ነው ያለን። ሌሎች ነባራዊ ሁኔታዎች ነው አገልግሎታችንን እንደፈሰሰ እንዲፈስ የሚያደርግን። እየተረዳችሁኝ ይሆን? ግን እኛ ነበርን ግን ቅርጹን ማስያዝ የነበረብን። ችግርም ሲመጣ እነዛን ችግሮች ለመቅረፍ ብቻ ሳይሆን ችግሮቹን እንደ መልካም እድል ቆጥረን ብዙ ነገር ማድረግ እንችል ነበር። እየሰማችሁኝ ነው? ስለዚህ ይሄንን በደንብ አድርጋችሁ ከልቡናችሁ ሰሌዳ ላይ ጻፉት እባካችሁ። በቃ እንዲህ ስንሰበሰብ እንዲያውም መሆን የነበረበት ጠፍታችኋል ኑ ርቃችኋል ተሰብሰቡ ከማለት ይልቅ ምን ሰራችሁ ነበር ማለት የነበረብን። ወር ቆይተን 2 ወር ቆይተን ስንመጣ ቤት ውስጥ ማን ተሰብስቦ ተማረበት? የመጀመሪያቱ ቤተክርስቲያን እኮ እንዲህ ነበረች።
ታውቃላችሁ። እንደኛ ቤተ መቅደስ አቁማ አብያተ ክርስቲያናት ተተክለው ብዙ ምዕመናን ተሰብስበው የሚዘምሩበት አልነበረም። ሲሰበክ ብቻ ስለሰማ ነው። አሁን ሲደርስ አየኸው። መሬት ውስጥ አልነበሩ ሲናገሩ ሲያስተምሩ የነበሩት? መስቀል ማማተብ ስላልቻሉ የአሳ ምልክት እያደረጉ አልነበር ሲግባቡ የነበሩት? አየህ፣ ዘመን መጥቶ እንደነዚህ አይነት ነገሮች ባይመጡብንም ሁኔታዎች እንደዚህ እንድንሆን ሊያስገድዱን ግን ይችላሉ። የቤተ ክርስቲያን ታሪክ ሰንበት ትምህርት ቤቷ የደከመችው ብዙ ነገሮችን እንድናውቅ ሁላችንም የተሰራብን ለዛ ነበር። አረ ሌላ ልንገራችሁ እሺ፣ አገልግሎት ካልመሰላችሁ እዚህ ውስጥ በታክሲ ሹፍርና ወይ በራይድ የምታገለግሉ ሰዎች አላችሁ? እና ባለጸጋ ሰንበት ትምህርት ቤት ነው ሄደው አላችሁ? እስኪ አንድ እጃችሁ ነው። አሁን ለነሱ ወንጌል መስበክ ማለት ምን ማለት መሰላችሁ? አሁን እነሱን ግዴታ መተህ ተማር አስተምር ላትለው ትችላለህ። ላይመቻችለት ስለሚችል ኑሮ እንዲህ ነው እንደዛ ነው ሊል ይችላል። ሰንበት ትምህርት ቤቱ ቀላል መንገድ ልንገራችሁ። አንድ 4 ጂቢ ፍላሽ ጭኖ ስብከት እሱ እንትን ላይ ቢያደርገውና አንተ ከስብከት ውጪ ለተሳፋሪዎች ምንም ባትከፍትስ መኪናው ደምረት አልሆነም? ሆነ እኮ። አየህ፣ ግን እኛ እንደነዚህ አይነት አርቀን ልናስባቸው የምንችላቸውን ነገሮች እሺ፣ ሌላም ልጨምርላችሁ። ታክሲ ላይ የምትሰሩ ረዳት ላይ የምትሰሩ አረ ረዳትና ታክሲ ባለ ታክሲ የምታውቁ ሰዎች እጃችሁን አውጡ። እናንተ ቀልድ መስሏችኋል እንዴ? እውነቴን ነው የምላችሁ፣ ማርያምን ቀልዴን አይደለም። እስኪ እጃችሁን አውጡ ባለ ታክሲ የምታውቁ ወይ ባለ ራይድ የምታውቁ። እሺ፣ ራይድ ውስጥ ስትገቡ ከምታዩቸው ነገሮች መካከል አንዱ ምንድነው? ጥቅስ። ጎበዝ። አሁን እንደነዚህ አይነት ጥቅሶችን ሰንበት ትምህርት ቤቱ እያተመ ቢሸጥስ? ቀልድ ነው አይደለም እኮ። ይሄ የቢኒያስ ክስቱ ልጅ የምናምኑ እንትና ልጅ እያልክ እያየህ የምትዝናናበትን ጥቅስ ልጠን መንፈሳዊ የሆኑ ጥቅሶችን ክርስቲያን የሆኑ መኪናዎች ላይ ብንለጥፍስ ኖሮ? እሺ ተውት እሱን። ሌላም ልጨምርላችሁ። በእያንዳንዱ በምንሳፈርባቸውና በምንጠቀማቸው በምናውቃቸው ሰዎች መጓጓዣ ላይ አየር ጤና ዙሪያ ላይ ያሉ አብያተ ክርስቲያናት ዝርዝራቸውን ጽፈ ብታስቀምጠውስ? ክርስቲያን መሆኑን ካወቅ ብትሰጠውስ? ከነ ንግስ በዓላት ጥሪያቸው ገና አላገለገልንም። እኛ አሁንም ዝም ብለን እያላዘንን ነው ተሰብስበን። ገና አሁንም እያለቀስን ነው። ገና ብዙ ነገር ይጠበቅብን ነበር። አሁንም እያልኳችሁ ነው። መበተቻናችንን ይሄ በቦታዎች ተመቻችተን እንደ ድሮ አለመሆናችንን እንደ መልካም እድል እንቁጠረው። እግዚአብሔር በቃ ተሰብስበን እንድንቀር አልፈለገም። ቤት ውስጥ ሳይሆን ወደ ባህር ማዶም እንድንወጣ ፈልጓል ማለት ነው። ምክንያቱም ብዙዎቻችን ላይ ብዙ ጊዜ ደክሞብናል። ለረጅም ዓመታት የተማራችሁ ሰዎች አላችሁ። ለረጅም ዓመታት ያስተማራችሁ፣ የዘመራችሁ፣ ያዘመራችሁ እግዚአብሔርን ያለመታከት ያገለገላችሁ አላችሁ። ፍሬያችሁ እኮ የሚታወቀው ወጣችሁ ማገልገል ስትጀምሩ እኮ ነው። ፍሬያችሁ የሚታወቀው በእናንተ ላይ እግዚአብሔር መነበብ ሲችል። ለዛ ነው ክርስቶስን ወደ ቡዳር ሆነ የምታገለግለው አምላክ አይደለም። በቃ መግባት አለብን። ሁላችንም መሰብሰብ አለብን። አዳዲስ ተልእኮችን እየተወጣን እየተሰጠን መሰማራት አለብን። ጊዜ ኖሮን እውነቴን ነው የምላችሁ ብንነጋገር በእያንዳንዳችን የሥራ መስክ ከሰንበት ትምህርት ቤቱ ጋር አንድ ላይ ሆነን መስራት የምንችላቸው በጣም ብዙ ስራዎች ነበሩ አሉንም ጭምር። ግን አሁንም እኛ ያለንና እየሰራን ያለነውን ነገር መዳከም ትኩረታችንን በጣም ስለሚወስደው ሌሎች የሚዘሩበት መሬት የአገልግሎት ስፍራዎቻቸው ናቸው ይላል። የመጀመሪያው ደረቅ መሬት ላይ የተዘሩት ማለት እንደ ሙሴ ያሉት ደቀ መዛሙርት ናቸው ይላል። ሙሴ ማገልገል የጀመረው በሚያምን ሕዝብ መካከል አይደለም፣ ጣዖት በሚያመልኩ በግብፃውያን መካከል ነው። እግዚአብሔርን ላያገለግልበት የሚችልበት በጣም በቂ ምክንያት ነበረው። ሙሴ ራሱ ከአፉ ራሱ ሲወጣ ሰምተነዋል አይደል? አንዴ ኮልታፋ ነኝ ሲል፣ አንዴ አልችልም ሲል ሰምተነዋል። እግዚአብሔር ትችላለህ፣ አንደበትህን ወንድምህን ነግርልሃለሁ እርሱ ይሆናል ብሎ ነው አስጨንቆ የወጣ። ከዛም በኋላ ሙሴ እንዳይሆን ሊያደርገው የሚችል ብዙ ምክንያት ነበር። አንዱ ፈርዖን ነበር። የፈርዖን ልበ ደንዳናነት ሙሴ ልቡ እንዲጨክንና እንዲደነድን አላደረገው። ምን ይላል ታዲያ ቅዱስ ጎርጎርዮስ? የወጣችሁበትና የምታገለግሉበት ዓለም ስላለው ጭካኔና ስላለው ርኅራኄ የለሽነት እናንተን ራሳችሁ እንደዛ አድርጎ እንዳይለውጣችሁ ተጠንቀቁ ይላል። እየሰማችሁ ነው? አንዳንዶቻችን ክርስቲያኖች ዘመኑ ወቅቱ ጊዜያችን ያመጣብንን ፈተና ስናየውና ስንሰማው ፈተናው በመጣበት ልክ አጸፋውን ለመመለስ የምናሳያቸው ግብረ መልሶች እያስተዋላችሁት ከሆነ ዘር ሆነ ሳለ ደረቅ መሬት እንደመሆን ያክል እንደመለወጥ። እየሰማችሁ ነው?
ተረድታችሁኝ ይሆን? ያው በግልጽ ያላወራዋችሁ ሰዓትም ላለመፍጀት ነው፣ እናንተም ይገባችኋል ብዬ ነው። ምን ማለት ነው? ጎርጎርዮስ ሲያስረዳ የተዘራ ዘር ስለተረገጥኩኝና የሰማይ ወፍ መጥቶ ይበላኛል ብዬ ስለማስብ ብሎ መሬት ወደ መሆን ደረጃ አይለወጥም። መሬቱም ዘሩ ተነስቶ በወፍ ሲበላ ስላየ ከምረገጥ ምን ልሁን ብሎ የማይለወጥ ዘር ልሁን ብሎ አይለወጥ። ዘሩም ዘር ነው፣ መሬቱም ምንድን ነው? መሬቱም መሬት ነው። ያላችሁበት ቦታዎች ማንነታችሁን አይለውጣችሁ ማለት ነው። የተሰማራችሁባቸው ቦታዎች እናንተነታችሁን አያሳጣችሁ። እግዚአብሔር የደከመባችሁን ማንነታችሁን አይቀይርባችሁ ማለት ነው። ሁለተኛው መሬት ተመሳሳይ ነው ይላል ቅዱስ ጎርጎርዮስ። ምንድነው? ከላይ ሲወጣ የጭንጫው መሬት እንደምታስታውሱት መውጣቱን ይወጣል። ፀሐይ ግን ምን ያደርገዋል? ያደርቀዋል። ፀሐይ ያደረቀው ፀሐዩ የሚያደርቅ ስለሆነ ሳይሆን ስሩ ግን ወደ ታች ቆንጥጦ ምን ስላላረገ ነው? ስላልያዘ ነው። እና ጎርጎርዮስ ምን ይላል? ከላይ አፍርቶ የሚታየው ዘር ማለት አስመሳይ ማንነታችሁ ነው ይላል። አስመሳዮች ናችሁ ይላል ጎርጎርዮስ። እውነት እኔ አይደለሁም፣ ጎርጎርዮስ ነው የሚለው። አስመሳዮች ናችሁ ስትታዩ ከላይ እንኳን ፀሐይ አውሎ ነፋስን ቢመጣ የሚነቅላችሁ አትመስሉም ይላል። አስመሳዮች ናችሁ። ስራችሁን ለሚያውቀው ለእግዚአብሔር ግን ጥልቀታችሁ የት ድረስ እንደሆነ ያውቀዋል ይላል። አብዛኞቻችን ስንታይ ሰውም ሲመለከተን ያፈራን እንመስላለን እንዳገልጋይ። ስራችን ግን ቤተክርስቲያን ውስጥ ቆንጥጦ ውሃውንም ማግኘት እስከሚችልበት ርቀት ድረስ ስላልገባ አብዛኞቻችን ሊያሳድገን የሚመጣው መከራ፣ ሊያሳድገን የሚመጣው ፈተና፣ ሊያሳድገን የሚመጣው ምንም አይነት ነገር አድርቆንና አክስሞን የት ይደርሳሉ የተባሉት ሰዎች ወደ ኋላ ቀርቶ አይተናል። እውነት ሐሰት? እውነት ነው። ሰንበት ትምህርት ቤት ውስጥ የት ይደርሳሉ ያላችኋቸው ሰዎች ጠፍተው ቀርተው ደብዝዘው አልተገኙ። ፈተናው የሚያጠፋ ስለሆነ ብቻ ሳይሆን አንዳንዶቻችን ቆንጥጠን ስር ስላላደግን ያደግን መስሎን ስለመሰልንም ስላስመሰልንም ጭምር። እንዲያውም አንድ ምስራቃዊ ሊቅ ምን ይላል መሰላችሁ? እግዚአብሔር ሊያድንህና ሊለውጥህ የሚችለው እውነተኛ የኃጢአተኛ ማንነትን ስታሳይ ነው እንጂ የምታስመስለውን ጻድቅ እየሆንክ አይደለም ይላል። እንደው እንዴት አድርጋችሁ እንደምጽፉት አላቅም፣ ማስታወሻ ስላልያዛችሁ፣ ግን በልቡናችሁ ግን ሳሉት። እግዚአብሔር ሊያድናችሁ የሚችለው እውነተኛ ነኝ ብላችሁ ያመናችሁትን ኃጢአተኛነታችሁን ነው እንጂ ለማስመሰል የምትሞክሩትን ጻድቅነታችሁን አይደለም ይላል። አብዛኞቻችን እንደዛ አይደለም፣ እናስመስለዋለን እንጂ አልኖር ነው። ሶስተኛው መሬት ተመሳሳይ ነው፣ ባለ ሾሃማው መከራ በበዛበት እሾህ በበዛበት ቦታ የሚዘሩ አገልጋዮች አሉ። በደንብ አድርገው ጎርጎርዮስ እንዲያውም እሾሁ ሁለት አይነት ነው ይላል። አንደኛው እሾህ የሚበቅለው የማይጠቅም ስለሆነ ነው። የትም ቦታ ላይ ሰው እሾህ ዘርቶት አጥር እንዲያደርገው የሚያወጣው አለ፣ ሳይፈልገው ደግሞ የሚወጣ እሾሃል። እየሰማችሁ ነው? ሳይፈልገው የሚወጣ እሾሃል። ምን ይላል? አንዳንድ አገልጋዮች በአገልግሎታችሁ ሳትፈልጓቸው አብሯችሁ የበቀሉ ግን የማይጠቅሙ ነገሮች አሉ። እግዚአብሔር ስንዴውን እንዳይለቅምባችሁ ያረጋችሁ ይላል። አንዳንዶቻችሁ ደግሞ ይላል አጥር ነው ይከላከልልኛል ብላችሁ ያጠራችሁት ቅጥር ደግሞ አለ ይላል። በጣም ነው የሚገርመው እኮ ቅዱስ ጎርጎርዮስ። እውነት ምን ማለት መሰላችሁ? አንዳንድ ሰው ከሰው ጋር አብሬ ለመኖር ብሎ የሚያወጣቸው የራሱ ፕሪንሲፕሎች አሉት። ድንበርህን እንትን ማድረግ፣ ይሄ መከባበር አለብን፣ ገብቶሃል ምናምን የሚለው ማለት ነው። እና እንደዚህ የሚያጥራቸው አጥሮች እሱን እንዲህ እየጠቀሙት ይመስለዋል እኮ፣ ግን ፍሬ እንዳያፈራ ምን እያደረጉት ነው? እያነቁትና እያስቀሩት እንደሆነ አላወቀውም ይላል። ተመሳሳይ ነው እኛም አገልግሎት። አራተኛው እንኳን ዘራበት የሚያስብል መሬት ነው። ምክንያቱም 30ም 60ም 100ም ምን ያረገበት ነው? የሰበሰበበት ነው። ጭብጡ ምንድነው ታዲያ ይላል ጎርጎርዮስ። ተመልከቱት፣ ክርስቶስ እንደ ገበሬነቱ የዘራው ዘር በአራቱም መሬት ተመሳሳይ ነው፣ መሬቱ ይለያያል እንጂ የተዘሩት ዘሮች ክርስቲያኖች ከሆኑ በሁሉም ቦታ እናንተም ክርስቲያኑ ነው ይላል። እስኪ በሁሉም ቦታ በሉ ክርስቲያን መሆን። አዎ በቃ ማንነት፣ ሁኔታ፣ ጊዜ የማይለውጠው አገልጋይ የማይለውጠው ክርስቲያን ከሆነን ቤተክርስቲያን በጣም 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 ገና በሮቿ ሰፊ ነው። ያልደረስንበት መሮጥ የሚገባን የተቆጨንበት የተጸጸጥንበትን ነገር ካሳ የምንከፍልበት ጊዜ በጣም እግዚአብሔር የሚጨምርልናል። እውነቴን ልንገራችሁ፣ ጠፍተን ይሄንን ያክል በምህረቱ ካቆየን እና አገልግልህና ቤተክርስቲያንን እንበጃት ስንለው ህይወታችንን የሚወስደው ይመስላችኋል? ለሕዝቅያስ እንኳን እኮ ንስሐ ሲገባ 15 ዓመት ጨምሮለታል። ቤትህን ላገልግል ብለን ብንመጣኛን ይበቃል እስካሁን ጊዜ ሰጥቻለሁ ብሎ አይወስደንም። ምህረትን ስለሚፈልግ ከኛ ሊፈውሰን የሚችልበትን ምክንያት እግዚአብሔር ማየት ስለሚፈልግ እኛ ላይ ጨምሮ ጨማምሮ ይሰጠን። ስለዚህ አደራችሁን ቅድም ያልኳችሁን ብትችሉ ነጥቦችን
አስቡባቸው። እንዳለን ነባራዊ ሁኔታ እንዳለን አካባቢ ለማገልገል እንሞክር። ተመሳሳይ የሆኑ የአገልግሎት መስኮቻችን እንዳሉ ይቀጥሉ። ማለትም የትም ደብር ብትሄዱ የሚደረጉ አገልግሎቶች አሉ አይደል? እየሰማችሁ ነው ወይስ ሞቋችኋል? የትም ደብር ብትሄዱ ያለ አገልግሎት አለ። መዝሙሩ፣ ትምህርቱ፣ ተልኮ ትምህርቱ፣ ርቀቱ ምናምን ህፃናት ሁሉም ሰንበት ትምህርት ቤት አለ። አየር ጤና ኪዳነ ምሕረት ሰንበት ትምህርት ቤት የሚለየውን አገልግሎት ለይታችሁ አውጡት። እዚህ ቦታ ላይ መስራት የምንችለው ብላችሁ እውነቴን እንምላችሁ ቅድም ያልኳችሁ ስሙን ያልጠቀስኩላችሁ ሰንበት ትምህርት ቤት ማለት ነው ነባራዊ ሁኔታውን አይተውን እንደነዚህ አይነት ፕሮጀክቶችን ያወጡት ማለት ነው። እናንተም ራሳችሁ ቁጭ ብላችሁ በተለያየ የሥራ መስክ ላይ ያላችሁ ሰዎች ቁጭ ብላችሁ ብታስቡበት የሚሰራ በጣም ብዙ ሰው አለ። በጣም ብዙ ሰው ማለት ነው። ስለዚህ በተቻለ አቅም በእንደዚህ አይነት ጊዜዎች ላይ ምን ለቤተ ክርስቲያን ነገ ማድረግ አለብን በሚሉ ነገሮች ላይ መማከር ነው የሚያስፈልገው። ገብቷችኋል? ጊዜው ከንፈር ለመምጠጥ ስለማይበቃ ነው። ተረድታችሁኛል? ቀራሰኛችሁ ይቅርታ። እንግዲህ ግን ከንፈር ለመማጠጥ ጊዜ የለንም። እንኳን መጣህ እንዴት መጣሽና እየሰራን እንባባለዋለን። እሱ አሁን ያለን ጊዜ በጣም አጭር ስለሆነ የምንኖርባትም ጊዜም የተወሰነችና የተሰፈረች ጥቂት ስለሆነች የተረፈችውን ጊዜ በአገልግሎት ነው መጨረስ ያለብን። እግዚአብሔር ቢመጣ እግዚአብሔር ቢያየን አምላካችን ሊቆጣጠረን ቢገኝ ፍሬ ሊገኝብን በሚችል መልኩ ነው መሰማራት መቻል ያለብን። ስለዚህ ብትችሉ እንዳልኩት እናንተ ተማከሩበት፣ አውጡበት፣ አውርዱበት። እኔ ግን ቅዱስ ጎርጎርዮስ እንዳለው በሁሉም ቦታ ክርስቲያን ለመሆን እግዚአብሔር አምላክ ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን።